ትናንትና ጽጌ ቻናል ላይ በተለቀቀው ቪዲዮ ላይ ምን ታዘባችሁ? አብርሽ ከቤት እንዳልወጣና ሩታም ከቤት እንዳልወጣችና አንድ ቤት ውስጥ እየኖሩ እንደሆነ ነው የተረዳሁት። ምክንያቱም ሩታ አብርሽ እንዴት ነው ሻንጣውን ይዞ ከቤት ያለው ከቤት ወጥቶ ነው እንግዲህ እና እኛ ያኔ እንደም ፐርሰናል የመሰለኝ ከቤት ውስጥ ወይሳ ወይስ እንጂ ወጣቸው እንዳንሉት እንደዛ ይጣሉ አልፈልግሽም አልፈልግህም እየተባባሉ ይኖራሉ የሚል ሀሳብ አልነበረኝም፣ አስቤም አላውቅም። እና ግን እንዴት ናችሁልኝ ቤተሰቦቼ? ሰላም ሳልላችሁ ግን ማለት ነው ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ ግቡ። እንግዲህ ወደ መጣንበት ጉዳይ ስንገባ ምንድነው እኔ እናንተ ያልጨረስነው ጉዳይ አለ መጨረስ አለብን ነው ያለችው ሩታ። ደግሞ በእርግጠኝነት ነገ ወይ በሩታ ቻናል ወይም በእሱ አብርሽ ቻናል ይለቀቃል ብዬ ተስፋ አደርጋለሁ። በቃ አሁን እነሱ ራሱ በጣም ሰልችቷቸዋል ማለት ነው ተመሳሳይ ነገር መስራታቸው። ሩታ ብዙ ጊዜ ከኢሳቅና ከዳኒ ጋር ሆና ተራ ቪዲዮ አብርሽ እና ከኢሳቅ ጋር ራሱ ትላንትና እንዴት ስታንጓጥጠው እንደነበረ አይተናልና ያው እንግዲህ አንድ ቤትም እየኖሩ ነው፣ አልተጣሉም። ለስራ ነው ስላቸው የነበረው እኔ በምክንያትም ነው እና ምክንያትም ስላለኝም ምንጭም ወይም ደግሞ ሚላኩልን አንዳንድ ነገሮችም ስላሉ ያው ማውጣት ስላልፈለግን ነው እንጂ ስራ እየሰሩ እንደሆነና ልጆቹ አንድ ላይ አንድ ቤት ውስጥ እየኖሩ እንደሆነ በተለያዩ ጊዜ የተለያዩ መረጃዎች ይወጣሉ። ግን ያው የነሱ ፕራይቬሲ ነው ስራ ልጆች ናቸው፣ ይደጉ። መጥፎ ነገር አልሰሩም። አዎ የሚሰሩት ቪዲዮ ሰውን የሚያስቆጣ ነው። ኦዲየንሶቻቸውን ማክበር አለባቸው። ሰውን እውነት ለመናገር የእሱ በተለይ የአብርሽና የሩታ አድናቂዎችን የምር በጣም ማክበር አለባቸው። ለእነሱ ብዙ ነገር ተብለዋል። ሀቢባ ቤት ገብተው ከዚህ በፊት ተሰድበዋል። ያልተባሉት ሽንት ቤት እያጠባችሁ መኪና ያልገዙት መኪና እንዴት መኪና ትገዛላችሁ ብሎ ተንጓጧል። በጣም ቲክታከር በሙሉ አፉ ያልፈታ ሁሉ ሰድቧቸዋል። እና ይህ ሁሉ ነገር ተደርሶባቸው እሱ መልስ እንፈልጋለን፣ ለምንድነው መልስ ማሰጡን፣ እየሰራችሁ ያለው ነገር ትክክል ነው አይደለም የሚለው ነገር መመለስ አልፈለጉም። ስለዚህ አሁን ግን መልስ ሊሆናቸው የሚችል ነገር ምንድነው? በቃ ሩታና አብርሽ አንድ ቤት እየኖሩ ነው። ያው እሷም በቢጃማ እሱም ቤት ውስጥ ሆኖ ነው ሻንጣውን ይዞ ወደ ሀገር ሄዳለሁ ያለሁበት ስሜት ትክክል አይደለም ብሎ እየወሰነው ማለት። ስለዚህ ልጆቹ አንድ ቤት ውስጥ ከሆኑ ደግሞ መቼም አንድ ቤት እየኖሩ አያወሩም ብሎ ማሰብ ዘበት ነው። እያወሩ ነው፣ በቃ ስራ ነው፣ ለስራ ነውና ካያችሁ ደግሞ እያንዳንዱ ቻናል ላይ ዳኒ አለ፣ ጽጌ አለች፣ ሩታ አለች፣ አብርሽ አለ፣ ይሳቅ፣ የተለያዩ ሜሪ ነው ያ የተለያዩ ቻናሎች ላይ የሚለቀቁት ነገሮች መቼም ተመሳሳይ መሆን የለባቸውም። ስለዚህ እንደዚህ አይነት ነገሮች እንደ ድራማ እንደ ቀሎች እያመጡ ካልሰሩ ሊሰሩ አይችሉም። እነሱ ከማንም ሰው ጋር ባይሰሩ የሚታይላቸው ልጆች ናቸው። ግን ሰዎች ደግሞ ከእናንተ ጋር ሰርተን ማድረግ አብርሽና ሩታ ብዙ ሰዎችን አሳድገው ብዙ ሰዎችን ዩቱብ ከፍተው ሰጥተው ጥሩ ደረጃ ላይ ያሉ ልጆች አሉ። አሁን ኢቨን እነሱ ዞር ብለው የማይዋቸው ቴንኪዩ እንኳን የማይሉ ማለት ነውና ስለዚህ እነዚህ ልጆችም እንደዛ ነው እየሆኑ ያሉት። ሁሌ የሩታ አብርሽ በሚለው ብቻ ላይ ሊሆን አይችልም። በተለያየ ጊዜ የተለያየን ሀሳብ እያነሱ ነው ስራ እየሰሩ ያሉት። እንደ ስራ ቁጠሩት ነው። ዛሬ የሁሉም ሰው መልስ ይሆናል። አብርሽና ሩታ አንድ ቤት ውስጥ እየኖሩ ስለሆነ